ሰላም የማይፌሎ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? ማይፌሎ ከልዩ እንግዳ ጋር ዛሬ ተገናኝተናል። ዛሬ የተገኙት የአምቦ ዩኒቨርሲቲ ክርስቲያን ተማሪዎች ህብረት የሜን ካምፓስ ተማሪዎች ናቸው። ዛሬ የሚለቀቅ የክብር ተስፋ ዝማሬ ያላቸው እሱን ያስተዋውቁናል። ስለ ፌሎሺፖቻቸው፣ ስለ አገልግሎቶቻቸው በደንብ የሚያወጉን ነው የሚሆነው። ከነሱ ጋር አብረን ቆይታ እናደርጋለን። በያላችሁበት መልካም ቆይታ፣ መልካም ጊዜ ይሁንላችሁ። እናንተ እንኳን ደህና መጣችሁ። ደህና ናችሁ? የአምቦ ልጆች በአምቦ ጠበል ካልሆነ አይነቃቁም ተብሎ ይሄንን ለቅምሻ እንዲሆን ምንም እንኳን አምቦ የክብር አጋራችን ባይሆንም ይሄንን አድርሽልኝ። ሞቅ አድርገን ነው ዛሬ ቆይታ የምናደርገው። ቁርጥ እንዳበላ ሰው እያላችሁ ነው። ራሳችንን እናስተዋውቅና እንቀጥላለን። አመሰግናለሁ። ስሜ ሌንሳ ታደሰ እባላለሁ። አምቦ ዩኒቨርሲቲ የጆርናሊዝም ሰከንድ ይር ተማሪ ነኝ። በወርሺፕ ቲም ሊደርነት አገለግላለሁ። ጆርናሊዝም ቦታ እንቀያየርና አንቺ እዚህ ጋር መተሽ እሺ፣ የመጀመሪያው ጆርናሊዝም የሚያጠና እንግዳ የመጀመሪያችን እሷ ናት። ከአንቺ ጋር በወቅታዊ ጉዳይ እንነጋገራለን። እሺ፣ የኔ ስም ምንተስኖት ታፈሰ እባላለሁ። የአምቦ ዩኒቨርሲቲ ሜን ግቢ የአራተኛ ዓመት ፐብሊክ ሄልዝ ተማሪ ነኝ እና ዘንድሮ ግራጁዌት ነኝ ጥር ላይ ማለት ነው። አነኒ ሂርቦ እባላለሁ። ፋርማሲ አራተኛ ዓመት ተማሪ ነኝ። እንዲሁም በወርሺፕ ቲም ሊደርነት አገለግላለሁ። አነኒ አዲስ ስም አይደል? አምቦ ብቻ ነው ያለው? እርግጠኛ አይደላችሁ? ሬር ነው እንደ ኢትዮጵያ ሬር ነው። ያ እንዴት አላችሁ? ቆይታ በጣም ጥሩ ነው። አምቦ ፌሎ ምርጫችሁ ነበር? አምቦ ዩኒቨርሲቲ አንደኛ ምርጫዬ ነበር። ሰሚስ? እኔ ያው በእግዚአብሔር ፍቃድ ነው የገባሁት እንጂ አልሞላም። ያው ሞልቻለሁ፣ ግን በዋናነት የምፈልጋቸው ግቢዎችም እንዳሉ ያው እግዚአብሔር ደግሞ ፍቃድ ሆኖ ነው ያው ከምመርጣቸው ግቢዎችም አንዱ ነበረ። በቅድሚያ ባይሆንም ማለት ነው፣ ግን በጣም ተመችቶኛል። ቆንጆ ጊዜ እያሳለፈ ምን አማራጭ አለ? አሁን 5 ዓመት ሆነ 4 ዓመት ቆይተህ ብታማ አትመለሱም አሁን። እሺ ሌንሲስ? እኔ ያው አምቦ ፈልጋለሁ ፋሚሊ ጋር ስለሆነ ግን አልተሰጠኝም ነበር። አስቀይሬ ነው የገባሁት አምቦ። በዘመር ነው የገባሽ ማለት። እንኳን ደህና መጣችሁ። ዛሬ እንግዲህ በጣም ብዙ የደከማችሁበት በጣም ቆንጆ ዝማሬ አለ። እሱኛውን ለማስመረቅ ነው ለማስተዋወቅ፣ እሱን ስለ አገልግሎታችሁ፣ ስለ ወርሺፕ ቲማችሁ፣ ስለ ዝማሬውም ዛሬ ነው ኦኔር የሚሆን እና እሱ ላይ መንቆይ ነው የሚሆነው። የተወሰነ ግን ስለ ፌሎሺፖቻችሁ የተወሰነ ብታወሩን ጥሩ ይሆናል። አምቦ እንዴት ነው ፌሎሺፓችሁ? እንዴት ትገልጹታላችሁ? ካንን እንጀምር። ኦኬ፣ እሺ። ፌሎሺፓችን ያው ወደ 13 ቲሞች አሉት። በጣም ብዙ የሚሰሩ ስራዎች አሉ። በጣም ኦርጋናይዝድ ነው እያንዳንዱ ነገር እና በጣም ዌልካሚንግ ነው። ፌሎም ተማሪን የሚገፋ አይደለም። ፍሬሾች ሲመጡ በደንብ በፍቅር ነው የምንቀበለው። ስቲል ነው እያደረግን ያለ ነው። ያው ሁሉም ግቢ አዋስ ኮመን ነው፣ ግን ያው በየዶርሙ መሄድ፣ ፍሬሽ ተማሪዎችን መጠየቅ፣ መመዝገብ፣ ፋሚሊ መስጠት ምናምን በጣም ከፍሬሽ ተማሪዎች ጋር በደንብ ኢንጌጅ ለማድረግ እንሞክራለን እንዳገቡ ማለት ነው። ምክንያቱም ያው መጀመሪያ ላይ ኢንጌጅ ካላደረጉ ተማሪዎች ፌሎሺፕ ላይ በዛው ልክ ደግሞ ያው ጓደኛም እዛው አዲስ ጓደኛ ስለሚይዙ የሆነ ወደ ሌላ ነገር የመሳብ አቅማቸው በጣም ከፍተኛ ነው እና በደንብ ፍሬሽ ተማሪዎች ላይ ትኩረት ሰጥተን እንሰራለን። ቲምም ጆይን እንዲያደርጉ፣ ፋሚሊም እንዲሰጣቸው፣ ማምዳድ ሁሉም ግቢ ላይ ኮመን የሆኑ ነገሮች እንዲሰጣቸው እናደርጋለን። እንደ ቲም ደግሞ ኳየር፣ ወርሺፕ፣ ኢቫንጅ ቲሞች አሉ። ዲጂታል ቲም አለ። ናታኒም ኦር ደግሞ መስተንግዶ የሚያገለግሉ ቲሞች አሉ። ፕሪ ቲም አለ። በጣም ብዙ ናቸው።
አዎ አርት ቲሞች አሉ እነሱ አሉና በጣም ተማሪ እዛ ላይ እየገባ እንጌጅ እያደረገ እንዲያገለግል ሁሌ በደንብ የቲም ሊደሮችም ከሜል ሊደሮች ጋር አንድ ላይ ህብረት በማድረግ በደንብ ተማሪዎችን በደንብ በቲም እንዲታቀፉ የማድረግ ስራዎችን እንሰራለን። እያንዳንዱ ቲም ውስጥ ያው ቤተሰባዊነት ነው ያለው እና እንደዚህ የሚያርቅ ምናምን ሳይሆን በጣም ፍሬንድሺፕን ለማዳበር ቤተሰባዊነትን ለማዳበር በደንብ ነው የምንጥረው። የአንድነት ጊዜዎችን እናዘጋጃለን። ፕሌይንግ ታይም ይኖረናል ከሲሪየስ ከቲሙ ፕሮግራም ባሻገር እንደ ፌሎ እንደ ሊደርስም ከቲም ሊደርስ ሜል ሊደርስ አንድ ላይ የአንድነት ጊዜ ይኖረናል። ሞር ፌሎችንን እንዴት ነው ሊድ የምናደርገው እንዴት ነው ተማሪዎቻችንን የምንይዘው የሚለውን ነገር በደንብ ፈንም በሆነ ወይ በዛው ልክ ደግሞ ስፒሪቹዋሊም በዛው ልክ ደግሞ ስልጠናዎችን በማዘጋጀት ምናምን በደንብ እንዴት ነው የፌሎሺፕ ሶሳይቲውን ተማሪው እንዴት ነው ሃንድል የምናደርገው የሚለውን ነገር በደንብ ተቀናጅተን እንሰራለን እና ፌሎችን ይህን ይመስላል ባጭር። የቀራል የዘለለችው ምንድን ነው? ፌሎ ማምና ዳድ አለ እዚህ ውስጥ ማምናችሁ የሆነ የሆነ ሁለታችሁ ማምናችሁ? እኔ አልደረስኩበት ላቅም ማምን ፌሎ አላመኑሽም ማለት ነው። ሰከንድ ይር ነሽ? አይ ሰከንድ ይር ስለሆንኩ አሁን መቀበል የምችለው አሁን ቢሆንም ሪሜዲያል ነው መቀበልም ገና የሆነ ባች አንድ ባች እንኳን መቅደም አለበት የሚቀበለውንና ገና ስለምንቆይ እንቀበላለን። ገና እግዚአብሔር ታማኝ ነው። ሳራም እኮ ታውቃለች ረጅም ጊዜ። እሺ ምን ትሄዳለህ? እኔ የብዙ ልጆች አባት ነበርኩ። ጋሺ ሮያል ፋሚሊ ማለት ነው። ልጅ አለ አያቱናል። ልጆች ሁሉም ልጅ ይዟል? ሁሉም ባይሆኑ አንዳንድ ያ ሁሉም ልጅ አይኖረውም እና በፌሎሺፕ ይገበረ ያ ማለትም ያው ዳዲ የሚሆነው ሰው እነዛን የሚይዛቸውንም ልጆች የሆነ የሚጠቀምበትም እሱም ደግሞ አስማም እንደ ዳድ ምናምን ሆኖ የሚሆነውም ሰው ደግሞ የሚማርበት ነው። እርስ በእርስ የሚማሩበት ነው እና ያው ሁሉም ልጆቼ ባይሆንም የልጅ አይቻለሁ። አሁን ወደ ጌታም ብትሄድ አይቆጭም። እንዴት ነው ፋሚሊ ግን ዳድ መሆን ኃላፊነት መውሰድ? ልጆች ቅድም አልነኒ ስትል ነበረ ፍሬሾች ላይ ትኩረት እናደርጋለን። ያው ፍሬሽ ግቢ ሲገቡ ፈርስት ኢምፕሬሽናቸው ስለሆነ አመቱን ሙሉ ደግሞ ሞር ኢፌክቲቭ ነው እንዲወጡ የሚያደርጋቸውና ስፒሪቹዋል ላይፋቸውን ማስጠበቅ ላይ አካዳሚክ ላይፋቸውን እንትን በማድረግ ብቻ ሆሊስቲካሊ እንዲያድጉ ግቢ ውስጥ ያሉ ፋሚሊዎች ራሱን የቻለ ትልቅ እንትን አለውና እንዴት ነው አንተ እንዴት ትገልጸዋለህ? ፋሚሊ ላይ ያለው ነገር መሰረታዊ ነገር ነው። ወደ ግቢ ለሚገቡት ተማሪዎች ከፌሎሺፑም ባሻገር በጣም በቅርበት መንፈሳዊነታቸውን እንዲጠብቁ ትምህርታቸውንም እርስ በእርስ ከፋሚሊ ርቆ ነው የሚወጡት ምናምን እና ብቸኝነትም እንዳይሰማቸው የቅርብ የሚያማክራቸው ከየትኛውም ነገር አንጻርና ያ መሰረቱ ነው ብዬ አስባለሁ። እና አንድ ወደ ግቢ ለሚገባው አዲስ ተማሪ ለሆነው ቲም ከመቀላቀልም ባሻገር ፋሚሊ መሰረታዊ ነገር ነው ብዬ አምናለሁ በግሌ ማለት ነው። እና ባየውበት ከዛው ነው ፋሚሊ ላይ ሜቢ ሰማው አንድ አዲስ ተማሪ ወደ ግቢ ጆይን ያደረገ ወደ ቲም የመግባት እንትኑ ቻንሱ ያለው ኦልሞስት ከአንድ ሴሚስቴር በኋላ ነው ባለንበት። ምክንያቱም በመጣበት አመት ወደ ቲም የሚቀላቀልበት ሁኔታዎች አይኖርም። ይሄ ደግሞ ከምን የተነሳ ነው? ትምህርቱም መቅደም አለበት። እዛ ስቴብል የመሆኑን ነገር ከተረጋገጠ በኋላ ነው ለአገልግሎቱ ራሱ ፌሎሺፑ የሚፈቅደው ማለት ነው። እና በዛ መካከል ደግሞ የሚፈጠሩ ክፍተቶች አሉ ማለት ነው። ያንን ለመቅረፍ ሲባል ደግሞ ያ ማለት ወደ ፌሎሺፑ የሚቀርቡ ልጆችም አሉ። ሞር ደግሞ ትኩረታቸውን ትምህርት ላይ እንዲያደርጉ ነው ፌሎሺፑ የሚደግፈው። እና ደግሞ ከዛ በኋላ ያለውን ደግሞ በዛ መካከል የሚፈጠሩ ክፍተቶች ደግሞ አንድ ሰው ወደ ግቢ ሲገባ የሚታወቀው በመልካም ነገርም ሆነ በክፉ ነገርም የመጀመሪያዎቹ አመት ናቸው ማለት ነው። እና
አንድ ሰው ደግሞ በዛ በመጀመሪያው ዓመት ካልተሰራ በመጀመሪያው ዓመት ካልተያዘ ፌሎሺፕ አካባቢ ከታወቀ 4ቱንም 7ቱንም ዓመትም ቢቆይ በዛው ነገር ነው የሚቀጥለው እና ፋሚሊ በጣም ብዙ አስተዋጽኦ አለው። ፋሚሊ እኛም የተሰራንበት በጣም እንማርበት፣ ሲከፋን ደግሞ ልጆችም እንደ አባት መጥቶ ሲያወሩ ለሚቸገሩትም ነገር በዛው አይነት ሁኔታ ሲጠይቁና ያለውን ነገር የግቢውን ቆይታ በዛው አይነት ሁኔታ የሚቀጠልበት ሁኔታ አለና ሊደርስ ከማፍራትም አንጻር ወደ ፌሎሺፑ ከማቅረብም አንጻር በጣም ጉልህ አስተዋጽኦ አለውና ፋሚሊ በጣም ደስ የሚል አገልግሎትም ነው። የመገልገያም የማገልገያም ስፍራ ነውና በጣም ደስ ይላል። ዋው! እንደ ልጅ እናት አለች፣ ማማ አለች፣ ዳድ አለ፣ ግራንድ ፋዘር ነው እሱኛ አያት ሆኗል። ግን በቅርቡ አሁን ሰከንድ ይር እንደመሆነሽ ፍሬሽ እንደገባሽ በፋሚሊ መያዝ ማም ነበር ዳድ ነበር የነበረሽ? እኔ ሁለቱም ነበረኝ። አጭበርብረሻል ማለት ነው። የሚገርም ፋሚሊ ነበረኝ። የተሰራውበት ቦታ እዛ ነው። ግቢ ውስጥ አሁን ላለሁበት የትኛውም እንትን መነሻዬ ፋሚሊ ነው እና በሪሜዲያል ነው የገባሁት። ስገባ እንደገባን እኛ የምናውቀው ፋሚሊ ነው። ሁሉንም ወይ አቅጣጫ ማስያዝ ሁሉንም በቃ የኔ መሳሪያ ቦታ ፋሚሊ ነው እና አፕሪሼት አደርጋለሁ ፋሚሊን የትም ቦታ ከቲም ከምናምን ከሁሉም ነገር ይልቅ ፋሚሊ ሰው ጆይን ቢያደርግ ፋሚሊ ላይ በጣም ይሰራል ብዬ አስባለሁ እና ፋሚሊ አባትም እናትም ወንድሞችም ነበሩ። ደስ ይላል። የሚገርም ነው በጣም ፋሚሊ ፌሎ እንደ ፌሎ ላርጅ ጋዘሪንግ እንዲኖር እነዚያ ስሞል ግሩፖች በጣም መኖራቸው ይሄ ፐርሰናሊ መተዋወቅ አለ፣ መተጋገዝ አለ። ይሄ ቤተሰባዊነቱ በደንብ የሚያይልበት ስፍራ ነው እና እንግዲህ በፋሚሊ ሳይያዙ የወጡ ልጆችን ነፍስ ይማር ነው የምንለው። እንግዲህ ብዙ ነገር አምልጧቸዋል። ስለ ወርሺፕ ቲማችሁ እንምጣ። እናንተ ጋር እንዴት ነው? ኳየር እና ወርሺፕ ቲም ለየብቻ ነው? ወርሺፕ ቲም ውስጥ ያሉ ልጆች ኳየር ግዴታ መሆን አለባቸው አይደል? ግዴታ አይደለም። ኢንተረስት ራሱን የቻለ ቲም ስለሆነ ውቅር ስለሆነ በፍቃድ ነው የሚገቡት እንጂ ግዴታ አይደለም። ስለዚህ ኳየር የሌሉ ልጆች ግን ወርሺፕ ቲም ውስጡ ነው ያገለግላሉ ማለት ነው። አንዳንዶቹ ወርሺፕ ቲም ሆኖ ኳየር ላይም ሄዶም ያገለግሏል። ግን ወርሺፕ ቲም ለመሆን የግድ ቅድሚያ ኳየር መሆን አለበት የሚል አይነት እንትን የለምና ምክንያቱም ወደ ወርሺፕ ቲም የሚቀላቀልበት የራሱ የሆነ የቲሙ እንትን አለ። ወደ ኳየርም ደግሞ ሲታይ በዛው ነው እና የተለያየ አይነት ነው። ግን ያው ለአንድ ዓላማ የቆመ በዝማሬ መብቱ የተጠበቀ ነው ማለት ነው። ጌታ ይባርካችሁ። እናንተ ፌሎ ነው ማምጣት። አሁን አንዳንድ እንትን ላይ ፌሎሺፖች ላይ የግድ ወርሺፕ ሊድ የሚያደርጉ ልጆች ኳየሩን የሚያግዛሉ ተብሎ ስለሚታሰብ ይመስለኛል ግድ በኳየር ውስጥ መሆን አለባቸው። ግን ያው ሊድ ሲንገር መሆኑን በየፕሮግራሙ ጄፎች ላይ ስፔሻል ፕሮግራም ሲኖር ግን አምልኮውን የሚመሩ ደግሞ እነሱ ይሆናሉ ማለት ነው። እናንተ ጋር በጣም አሪፍ ነው። ስለዚህ ሁለት ጊዜ ልጅ ከግቢ ሊወጣ አይችልም ማለት ነው። ለወርሺፕ ጥናትም ለኳየር ጥናትም መውጣት የለበትም ማለት ነው። እናንተ ጋር ባለ ግን የሚፈልግ ሰው ይገባል ማለት ነው። መግባት ይችላል። ፈተና ምናምን አለ ኳየር ስታስገቡ ሰው? አዎ ፈተና አለ። ፈተና ቴክኒካልም ፈተና አለ። ከቴክኒካሉን ባሻገር ያው ቅድሚያ የምንሰጠው ስፒሪቹዋሊ ምን ያህል ማቹርድ ናቸው እና ምን የሚቀራቸው ነገር አለ የሚለውን ነገር ኢቫሉዌት ለማድረግ በደንብ እናያለን። እና ከስፒሪቹዋልም አንጻር የምንጠይቃቸው ጥያቄዎች አሉ። ጀስት ከዝማሬ ጋር የተያዘ ብቻ ሳይሆን ህይወት ተኮር ጥያቄዎች፣ አገልግሎት ተኮር ጥያቄዎች። ምክንያቱም ያው ወርሺፕ ቲም ሲባል ብዙ ሰው የሚያስበው በቃ መድረክ ላይ ወጥቶ ፊት ለፊት መታየቱን ነው፣ ፊት ለፊት መዘመሩን። ያው ሞር ደግሞ እንደ ፌሎ ባይሆንም እንደ ቸርች ደግሞ በጣም የቃል እውቀት እንደሌላቸው ተደርጎ ይወሰዳሉ። ወርሺፕ ቲሞች በቃ የሆነ ሰዓት ላይ ይዘምራሉ፣ ለመዘመር ይገናኛሉ፣ ትንሽ ነገር አጥንተው በቃ ወጥተው ያገለግላሉ። እና
ከዛ አገልግለውም ደግሞ የሆነ ይወጣሉ ነገር በቃ የሆነ ኮመን ደግሞ ሙዚቀኞች ጋር ያለው ነገር በትንሹም ቢሆን ወርሺፕ ቲሞችን አፌክት ያደርጋል እና ከቃሉ እውቀት አንጻር ምን አይነት ነው ህይወታቸው፣ ምን አይነት ነው ባክግራውንዳቸው፣ ከየት ቸርችን የመጡት፣ አስተዳደጋቸው እንዴት ነው፣ በምን ዘርፍ ሲያገለግሉ ነበር፣ ሶሎ ይዘምሩ ነበር ወይስ ኳየር ነበር ወይስ ወርሺፕ ያገለግሉ፣ ብቻ ጀነራል ያላቸውን ልምድ ሲመጡ በደንብ ነው የምንጠይቃቸው እና እንዴት ህይወታቸው እንዴት በአገልግሎት አንጻር አዲስም ጌታን የተቀበሉ ልጆችም ከሆኑ ያላቸው ጆርኒ ምን ይመስላል የሚለውን ነገር ስፒሪቹዋሊ ከቃልም አንጻር እንዴት ነው የጸሎት ህይወታቸው፣ ባይብል የማንበብ ነገራቸው ምናምን የሚለውን ነገር ኢቫሉዌት እናደርጋለን። ከዛ በዘለለ ያው ከዛ ቀጥሎ ነው የሚመጣው ቴክኒካል ነገሮቹ፣ ከሙዚቃ ጋር ያላቸው ትስስር እንዴት ነው፣ ኪቦርድ ኪ ጠብቀው ይዘምራሉ ወይ፣ ትራንስፖዝ አለ ቴምፖ ምናምን እሱን ጠብቀው መዘመር ይችላሉ ወይ፣ መድረክ ሊድ ማድረግ ይችላሉ ወይ፣ መብራት ቢጠፋ የሆነ ቴክኒካል ነገር ቢበላሽ እንዴት ነው ያንን ነገር ኦቨርካም የሚያደርጉት? ጌታ ይባርካቸው የሚወርዱ ናቸው ያንን ኮንትሮል አድርገው እንደዛ ምን አይነት ካፓሲቲ ያላቸው ስፔሻሊ ፍሬሽ ዌልካም ፕሮግራሞችን ገና አዳር አለ፣ ፋሲካ አዳር፣ እንደዚህ የሆነ ትልልቅ ኢቨንት በምናዘጋጅበት ጊዜ እነኛ ልጆች ለዛ ነገር ብቁ ናቸው ወይ ብለን ምክንያቱም ኤቭሪ ፐርሰን ወርሺፕ ቲም እስከመጣ ድረስ የማገልገል ግዴታ አለበት ብለን ነው የምናስበው። ምክንያቱም እንደ ቲም ሆኖ ሳያገለግል ሲቀር የልጆች ልብ ስለሚወርድ ደግሞ ያው ቴክኒካሊ ያለው ነገር ብቁ ሳይሆኑ ደግሞ መድረክ ላይም ማውጣት ደግሞ ያው ደስ ያለ ዘምር ይላል። ኦብቪየስሊ ግን መድረክ ላይ አታዘምራትም ደስ በግል ሊዘምር ይችላል። መድረክ ላይ ያለው ነገር ያው ሰው ስፔሲፊክ የአንድ ሰው ድምጽ ስለሚሰማው ወር 3-4 ሆነን ራሱ ብንዘምር የኛ ድምጽ ብቻ ስለሚሰማው ምንድነው እንትና ድምጽ ምናምን ነገር ተብሎ ያው ልጆቹ ራሳቸው ናቸው ድጋሚ የሆነ ሰው እንትን ያደርጋቸዋልና እነሱ በመንፈሱ ነው እነዚህ ከመንፈስ ሊወጡ ይችላል። እንደዚህ አይነት ነገሮች እንዳይፈጠሩ እኛ በቻልነው አቅም ያው ፐርፌክት ሆነን አይደለም፣ ስታንዳርዱን የሚጠበቀ ሆኖ አይደለም፣ ግን ያው ጀስት በተማሪ ስታንዳርድ እና ሁላችንም በየቸርቻችን ካለን ኤክስፒሪየንስ አንጻር እኛ ቸርች ያየናቸውን ፈተናዎች ምናምን እነሱን ያው ከኛ ቸርች አንጻር እንዲህ ነው ምናምን ያለን በጋራ አውርተን አንድ ላይ ጥያቄ ወጥቶ ነው ብሎ ምናምን እንደዛ ነው። እንደዛ ያው ስፔሲፊክ ታይም አለው። ፍሬሾች ጆይን አድርገው ያው እንደገቡ ግቢ እንደገቡ አያገለግሉም። ያው ምንቴ እንዳለ ፈርስት ሴሚስተር ነው የሚገቡት። ፈርስት ሴሚስተር መቆየት ከዛ ሰከንድ ሴሚስተር እንደዛ ነው። ዲፓርትመንት ሲያገኙ ሞር ወደ አገልግሎት ጆይን እንዲያደርጉ የሚጋበዙት የዛን ሰዓት ነው እና ይሄን ይመስላል። በጣም አሪፍ ነው። የወደቀ ሰው የለም? ፈትናችሁ የጣላችሁት? በደንብ በባች ነው የሚታወቀው አይደል? እንዴት ነው ግን የልጆች አሁን ብዙ ጊዜ በደንብ አገለግላለሁ ብሎ የሚመጡ ልጆች ጀስት ፌሎ መተው ኳየር ላይ ነው ልባቸው ያለው በደንብ ከዛ ይፈተኑና ኳየር ብቻ ነው ፈትኖ የሚጥለው ታውቃላችሁ። አሁን ያው ትምህርት ሚኒስቴሩም ጀምሯል እንጂ ፌሎሺፕ ላይ ኳየር ይፈትናል። የራሱ ክራይቴሪያዎች አሉት ቀደም አኑ እንዳለችው ማለት ነውና እንዴት ነው የወደቁ ልጆችን ትሪት የምታደርጉት? አይዞ እግዚአብሔር ቀን አለው ምናምን ነው የምትሉት? አንድ ሰው ለመፈተን መጥቶ ነው ለዚህ ቲም ብቁ አይደለም ብለን የምንሸኝበት ወይ ምን አይነት ነው ተብሎ ከተጠየቀ መጀመሪያ ወደዛ ቲም የሚቀላቀልበትን ምክንያትም ጭምር እንጠይቀዋለን። ለምንድን ነው መቀላቀል የፈለገው? እንደሚታወቀው አብዛኛው ሰው መዘመርን ይወዳል፣ መዘመር በጣም ይወዳል ምናምን እና ያው ደስ ያለው ይዘምር ቢልም እንኳን ቅድም እንደተባለ አንዳንድ ከሚነሱ ሾዎች ጋር የተገናኘ ደግሞ ያንን ለመቅረፍ ሲባል ነው እና ያንን በዛ ነገር ኖ አንተ በዚህ ነገር አልሆንክም ለማለት ራሱ በጣም ተጨንቀንበት ያንን ሰው አግኝተን ምናምን መጀመሪያም ስንጠይቅ ከሚኖሩት ይሄ የወርሺፕ ቲም እንትኑ ባይሳካ እንኳን ምንድን ነው ሌላ ሀሳብ የሚልም ጸጋዬ ነው ብሎ የሚያምን ሰው አለ። ሲመጣ አንዱ እንደ ጥያቄ የሚነሱ እንደዛ አይነት ነገሮችም ይኖራሉና እና እንደ አማራጭም ደግሞ የሚያስባቸው ውስጡ ያለው ነገር እያንዳንዱ ሰው ውስጥ እግዚአብሔር ያስቀመጠው ጸጋ አለ። አንዳንዱ ሰውም ያው ሁሉም ጸጋዬ ነው ማለትም ባይቻል ማለት ነውና
ወደዛ እንደ አማራጭ ያ ነገር ፌል ቢያደርግ እንኳን መጀመሪያ ነው እነዛ አይነት ጥያቄዎች ሰው ሬዲ እንዲሆን ይደረጋል እናደርግና ከዛ ደግሞ ከሌሎች ቲሞችም ጋር እሱ ያ ነገር ራሱ ፌል ቢያደርግ እሱን አግኝተነው አውርተነው ከዚህ ነገር አንፃር ነውና የሚሻሻል ነገር ካለ ደግሞ አንዳንዱ ውስጥ ሆኖም የሚያሻሽልበትን አይነት ሁኔታዎችን ወደዛ ቲም ሙሉ ለሙሉ የማይቀላቀልበትም ሁኔታ ካለ ደግሞ እኛም ሪኮመንድ ወደምናደርጋቸው ቲሞችም እንደዛ አድርገን ከዛ ቲም ጋር ኮሚኒኬት አድርገን ያንን ሰው ወደዛ ቲም ጆይን እንዲያደርግ እናደርጋለን። ምክንያቱም የፌሎሺፑም እንትን ፕላናቸው ምንድን ነው ቢባል አንድም ሰው የግቢ ተማሪ ሆኖ የክርስቲያን ተማሪዎች ያለ ቲም መቀመጥ የለበትም ነው። ሁሉም ላይ ቲሙ ላይ የተለያዩ ቲሞች አሉ፣ እዛ ላይ መሳተፍ አለበት የሚል አለና ከዛ ነገር አንጻር ነው ተፈትኖ መግባቱ። ኳየር ላይ እንደዚህ አይነት ወርሺፕ ቲም ውስጥም ኳየር ላይ እንደዚህ አይነት ነገር መኖሩ ምን ያህል ጠቅሞኛል ብለሽ ታስቢያለሽ? አንዳንድ ነገር አለ። ለምሳሌ አሁን ቤት እንግዲህ ቸርች አለና ሁላችንም እና ቤት ኤክስፒሪየንስ ያለው ሰው ይኖራል በብዛት እና ቤት ኤክስፒሪየንስ ያለው ሰው እንዴት ወርሺፕ ማድረግ እንዳለበት ስፒሪቹዋል ሁሉን ነገሩን የሆነ ያክል አውቆ ይመጣል። አሁን ትንሽ አንዳንዴ በጣም የሚያስቸግረው አዲስ የሚመጣ ማለት ኤክስፒሪየንስ የሌለው ግን ስለሚወድ ብቻ ጆይን ለማድረግ እና እኔ አንድ ሀሳብ ሁሌም ውስጥ የሚመላለስ ለጌታ ምርጡ ነው። በቃ ለጌታ ስለሆነ ማነስ የለበትም፣ አለማማር የለበትም እና ሰው ለዓለማዊ ነገር ራሱ ስንት ነገር ሰርቶ ያቀርባላ እና ለጌታ ሲሆን ደግሞ በቃ ቆንጆውን አሪፍ እና ደግሞ ለዛ ነገር ቦታ እንድንሰጥ ያደርገናል በጣም በቃ አሁን እኛ ስንፈተን በጣም ተጠበን ተጨንቀን ለ3 ሳምንት እንግዲህ እኔ ቆይቼ ነው የገባሁት። እነሱ ናቸው የፈተኑኝ። አልደረሰሽም የፈተናው ምናምን ጥያቄ? በእርግጥ ያስፈራ ነበረ። ያው በነበርኩበት ቤተክርስቲያን አገለግላለሁ። ቢሆንም ግን እዚህ መጥቼ ስፈተን በቃ ያው ግቢ ያለው ነገር በጣም ዋይድ አድርገን ስለምናስበው ታክቲካቸውም ይለያል። የሆነ የሚሰራው እዛ ቴክኒካሊ በጣም በቃ ከቤት ከምናየው ወይ ደግሞ ቸርቻችን ከእንትን ከምንለው ስለሚበልጥ እሱን አስቤ በቃ የአርመኒ ስሪ ቢሉኝ አሁን እንዴት ነው የማደርገው እያልኩ እና ደስ ይላል። ቦታ እንድንሰጥ ዋጋ እንድንሰጥ ያደርጋል። በጣም ዋጋ ያሰጣልና እኔ በጣም አሪፍ ነው እላለሁ። በቃ ለጌታ ምርጡ የሚገባውና ዋው ይሄ መሰመር ያለበት ደስ ያለው ይዘምር ቢልም መጽሐፍ ቅዱስ ደግሞ በማስተዋል ዘምሩ ይላልና በጣም አምልኮ ደግሞ መስዋዕት ስለሆነ ክሽን ተደርጎ ያለንን ምርጥ አቤል የተሻለውን መስዋዕት እንዳቀረበ እንደዛ በስኪል ዋይዝ ሊሆን ይችላል ስፒሪቹዋል ብቻ ለጌታ ይመጥነዋል ብለን ባይሆንም ግን የኛን ጥጉን ነው ይዘን መቅረብ ያለብንና እዛ ላይ በጣም አጽንኦት ስለምትሰጡ የማይሳካላቸው ልጆች ደግሞ ወደ ሌላ አገልግሎት ትራንዚሽን የምትሰሩበት መንገድ ራሱን ችሎ በጣም ትልቅ ትምህርት የሚሆን ነው። ለምሳሌ ወርሺፕ ቲም ጆይን ባታረጉ ኳየር ጆይን ባታረጉ ምን ታረግ ነበር? የትኛውን ቲም ጆይን ታረግ ነበር? ዘማሪ ሆን ነበር። ለብቻ ሰው ማን ሰጥቶ መድረክ ደስ ያለው ይዘምር ከሚሉት መሃል ነው የምትሆነው። እንደዛ በሆነ እንኳን እዛም በጣም የምወደው አገልግሎት ነበረ ቅድም እንዳልኩ ቤተክርስቲያን ላይ እሱም ናታኒም ቲም ላይ በደንብ ማገልገል ጊዜ ቢኖረኝ አስንዳ አዲሽናል ራሱ ማገልገል የምፈልገው አገልግሎት እሱ ነበር። ናታኒ ሌንስ እኔ ያው እንትን ነው አንዳንዴ እኔ አሁን ፍሬ እንትን አላወዳደርም ከቲም ለቲም አላየው በራሴ እይታ ፕሬ ቲም ማለዳ ጸሎት አለ ኤቭሪ ከሰኞ እስከ ቅዳሜ እና ደግሞ አርብ ማታም ጸሎት አለና ማለዳ እኔ እንደ ቲም አላየውም ፕሬ ቲም እሱ አሁንም ስላለውበት ማለት ነውና አለውበት አሁንም ኢቫንጀል ላይ ያለውና ፕሬም ላለ ያው ፕሬ ሁሉም ሰው መጸለይ ያለበት ኢቫንጀል ላይ እሺ ያው ወርሺፕ ቲም ጆይን ባላደርግ አርትና ሊትሬቸር ጆይን ማድረግ ይመስለኛል። ቸርች አገለግል ነበረ በአርት ቲም ትወና ግጥም የትኛው ላይ ቤስት አንቺ ነሽ? ሞት ትወና ላይ
እሱ በጣም አሪፍ ምን ልላቸው ብዬ ነው። ያው ሰው ኤክስፔክት አንዱ ባይሆን አንዱ እንዳለውና ልክ ኮምፔር ማድረግ ሳይሆን የበለጠ ስላላችሁበት ባይሆን እዚህኛው ጆይን አደርጋለሁ ስትሉ ሞሪያኛውንም አገልግሎት ማንሳት እንድንችል ከማሰብ አንጻር ነው የኛውን ጥያቄ ጠየቅኩት። የክብር ተስፋ እንዴት ነው? እንዴት ተጻፈ እሱ መዝሙር? ያው የተጻፈው በጋራ ነው። የአንድ ሰው ስራ ምናምን አይደለም። እንደ ቲም ስለሆነ የምንሰራው እንደ ቲም ያው እንደ አምቦ ዩኒቨርሲቲ የመጀመሪያ ነው መዝሙሩ። እንደ አምቦ ጀነራሊ ተሰርቶ አይታወቅም። እስካሁን አላየንም። እኛ አምቦ ዩኒቨርሲቲ መዝሙር ሰርቶ አላየንም፣ ሁሉም ካምፓሶች ማለት ነው። እና እንደ አምቦ የመጀመሪያ መዝሙር ነው። እኛም እንደ ቲምም ስንንቀሳቀስ የነበረው አብዛኞቹ እንደውም ኮመን ሆኗል አይደለ? እያንዳንዱ ግቢዎች የሆነ የራሳቸውን መዝሙር እየዘመሩ አይኖት እኛ ግቢ ለምን አይሆንም ብለን ነበር የተነሳ ነው የመጀመሪያ ነው። ወደ 3 መዝሙሮች ጀነራሊ እንዲሁ ጽፈን ነበረ። ግን ያው ሰሌክት እናድርግና የትኛው ሞር ደግሞ አሪፍ ነው፣ የትኛው ቢስተካከል ቢሰራበት ደግሞ የትኛው ሞር አሪፍ ነው ብለን በደንብ ጸልየንበት ምናምን ብዙ ሳምንታት ፈጅቷል መዝሙሩን ለመምረጥ ራሱና የቱ ነው ልባችን ላይ የከበደው፣ ስለ የትኛው ብናወራ ብዙ አይነት ርዕሶች አሉ መዝሙር የጻፍንበት። ግን የትኛው ሞር ብንሰራበት፣ የትኛውን ሞር ብናስተላልፍ ለትውልድ የሚጠቅም ሊሆን ይችላል፣ ለግቢ ተማሪዎች ሊጠቅም ይችላል የሚለውን ነገር በደንብ አይተንበት ነው እንትን ያለው። እንደ ጋራ ነው የጻፍነው። ሳንሱር ቲም አለ። እንደዛ እንደ ሳንሱር ቲምም ዜማ በመስራት ግጥሙን በማስተካከል እና አንዳንድ ባይብሊካል የሆኑ ኢሹዎች የሆነ ተማሪ ምንም ስታንዳርዱን የጠበቀ ነገር አይደለም። እኛም ገና በእርግጥ መዝሙር የምንጽፍ ልጆች አለን። ዜማም ያላቸው የራሳቸው መዝሙር ይብን ያላቸው ልጆች አሉ ቲማችን ውስጥ። ግን ደግሞ ሞር ኤክስፒሪየንስ ካላቸው ሰዎች እንጠይቃለን። እንዴት ቢሆን ይሻላል? ምን ብናደርግ ይሻላል? የቃላት አጠቃቀም አሁን በዚህ ዘመን ደግሞ ሰው እያንዳንዱን ቃል እየሰነጠቀ ስለሆነ የሚያየው ምናምን ነገር የሆነ ከባይብል ሀሳብ ጋር እንዳይጣረስ እኛ በሌላ ኢንቴንሽን የዘመርነው ሰው በሌላ ኢንቴንሽን ተረድቶት የሆነ ሚስ አንደርስታንዲንግ እንዳይፈጠር እነኛን ነገሮች በጣም ለመስራት ጥረናል። እና ያው በቃ ይህን መዝሙር ስንመርጥ በቃ ሞር ለእኛ በጣም ኢንካሬጂንግ ነው። በጣም ተስፋን ይሰጣል። ክርስቶስ በዚህ ምድር ላይ ድነት ብቻ አይደለም ለእኛ የተሰጠን አይደለ? አድኖን ብቻ አልተወንም። የዘላለም ሕይወት ተስፋን ሰጥቶናል። የዘላለም መኖሪያን ደግሞ ሊያዘጋጅልን ሄዷል። ደግሞ እንሄዳለን ወደ እሱ እና እሱን ስናስብ እዚህ ምድር ላይ ኤክስፒሪየንስ የምናደርጋቸው ቻሌንጆች ቢኖሩ የትኛውም ተግዳሮቶች እያንዳንዱ ሰው በግል የሚያሳልፈው አለ። እንደ ቲም የምናሳልፈው ቻሌንጅ አለ። እንደ ፌሎም አለ። እንደ ሀገር፣ እንደ ቸርች እያለ ይሄዳል እና በጣም ኔም ብናደርግ ብዙ በቃ ኢንድለስ ነው። በጣም መጨረሻ የለውም። ብዙ አይነት ቻሌንጆች አሉና በዚህ ሁሉ ውስጥ አልፈን ግን ፋይናሊ አንድ ነገር ስናስብ ደስ የሚለን ነገር መጨረሻው አይደለም። በቃ ለዘላለም አንኖርም በዚህ ክራይሲስ ውስጥ፣ ለዘላለም በዚህ ውጥንቅጡ በወጣበት ዓለም ውስጥ ለዘላለም አንኖርም። ኢንድ አለው። ኢንዱ ደግሞ ለምድር ነው። ኢንዱ ለምድር ኢንድ ነው፣ ለሰማይ ደግሞ ይጀምራል። ከዛ ደግሞ የሰማዩ ኢንድ ይለው። ደስ የሚለው ነገር እሱ ነው እና አንድ ከባይብል ቦታ ባነብ በጣም ልባችን ላይ የከበደው መዝሙሩን ስንጽፍ አለ ግጥሙም ላይ ግን አንደኛ ጴጥሮስ ምዕራፍ 1 እንደዚህ ይላል ከቁጥር 3 ጀምሮ የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን ይላልና ከዛ ቁጥር 5 ላይ እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል ይላልና ይሄንን ሞር ይሄ ቃል በጣም ልባችን ውስጥ ቀርቷል። እኛ ስንጽፍ ይሄንን መዝሙርና የዘላለም ተስፋ አለን፣ የማይጠፋ ሰው የማይወስድብን፣ እንዲንሆናለን ብለን የማንሰጋበት፣ ከሞትም በኋላ ምን እንሆን ይሆን ምናምን ነገር ብለን የማናስብበት በክርስቶስ የመስቀል ስራ የተነሳ የተሰጠን ደግሞ የዘላለም እረፍት አለ፣ የዘላለም ሰላም አለ እና ያው እሱን እንድናስብ እንድንጸና ደግሞ እንደ ወጣትም ደግሞ ስናስብ እንደ ዩዝ በጣም ብዙ ቻሌንጆች አሉ።
ስፒሪቹዋል ላይፍ ከመጠበቅ አንጻር አሁን ብዙ እኛን ሀሳባችን የሚበታትኑ ብዙ ነገሮች አሉ። እንዳንጸና ያለንን ላይፍ እንዳንጠብቅ ከክርስቶስ ጋር ያለንን ሪሌሽንሺፕ ለማላላት በጣም የሚጥሩ ብዙ ነገሮች አሉ እና ከሱ ነገር አንጻር እንድንጸና እንድንበረታ ይሄ ሀስል እንደሚያልፍ ይሄ ትግሉ እንደሚያልፍ ከዓለም ጋር ያለው ግብግብ እንደሚያልፍ መውደቁ፣ መነሳቱ፣ ሀዘኑ፣ ደስታው ኤቭሪቲንግ ያልፋል። ግን ደግሞ ወደማያልፍ ሀገር እንሄዳለን። ወደ አምላካችን አይኑን እሱን እያየን እናመልከዋለን እና ይሄንን እያሰብን እንድንጽናና ወጣቱ ይሄንን እያሰበ እንዲጽናና ህዝቡ ይሄን እያሰበ እንዲጽናናና የዘላለም ማረፊያ ተዘጋጅቶልናል እና እዚህ ምድር ላይ የምናልፈው ነገር በቃ ምንም ፐርማነንት የሆነ ነገር የለም። አላፊ ነው ሁሉም ነገር። ምንም ነገር በእኛ ህይወት ቢያልፍ መጨረሻችን ዘላለማችን እዚሁ ምድር ላይ አይደለም እና የተዘጋጀልን መኖሪያ ያለና አይዟችሁ ጽኑ በደንብ ያው ለብቻችን አይደለም ደግሞ ድነት ብቻ ተሰጥቶ አልተወንም። ከዘላለም ህይወቱ ባሻገር ጸጋን ደግሞ ሰጥቶናል ኢየሱስ እና በደንብ ጸጋ በእሱ በሰጠን ጸጋ እንድንበረታ በራሳችን በጣም ደካሞች ነን ሁላችንም እና በጸጋ እንድንበረታ በእምነት እንድንበረታ እንድንጸናና ዘላለማችንን እያሰብን ምድር ላይ ያለውን ነገር ንቀን ሰማይ ተኮር እንድንሆን እንደዛ ታስቦ የተጻፈ ነው። ሌሎች ይጨምሩት ካለ አሜን። ስለዚህ መዝሙሩን ባይሰሙ ችግር የለም ማለት ነው። በደንብ ደስ ይላል በጣም ይሄ ከምድር አላቆ በደንብ ሰው ክርስትና ያሁን ብቻ ሳይሆን የነገም ጭምር ነው። በተስፋም የተሞላ ስለሆነ እሱን በደንብ አማኙ ቢያስብ የበለጠ እንድንበረት ያደርገናል። በክርስትና የህይወት ጉዞ ውስጥ እንደ ወጣት ብዙ ጥረት አለብን፣ ብዙ ቻሌንጅ አለብን እና ያንን ተቋቁመን የምናልፍበትን አቅም የሚሰጠን እሱ ነው። በጣም ቆንጆ ምንድነው ጥልል ያለ መልእክት ነውና በጣም ደስ ይላል። ተባረኩ። በጣም በዚህ ልክ ተጨንቃችሁ ደግሞ ሲሆን የሚሰሙትንም እግዚአብሔርንም ደግሞ ሪስፔክት አድርጋችሁ በዚህ ልክ ሲዘጋጅ የተጨነቃችሁበት ሲሆን በጣም ደስ ይላል። ውስጤ የሞላውን ነው ሳይሆን የጊዜው መልእክት የትኛው ነው የሚለውን ነገር መርጣችሁ ሬዲ አድርጋችሁ ሲሆን እሱ በጣም ከፍ ያለ ቦታ የሚሰጠው ነው። ተባረኩ፣ ይብዛላችሁ ነው ብለው ይሄ በህብረት ሲሆን ነው። በግልም እንግዲህ ነገ ከነገ ወዲያ የራሳችሁን ዝማሬዎች ይዛችሁ ስመጡ በዚህ ልክ በዚህ መሰጠት በዚህ ማስተዋል ምርጫዎች እንደምታደርጉ ስራዎች እንደምትሰሩ ተስፋ እናደርጋለን። እሱኛውን ቻሌንጆች ግን ምን ነበሩ? ለምሳሌ እኔ ያለሁበት ፌሎ የነበርኩበት ጎንደር አልበም ለመስራት ጥረን አሁን ብዙ መዝሙሮች አሉ። ከዛ ስቱዲዮ ገባን፣ ኮቪድ መጣ፣ ምን አለ ምናምን በቃ ተቸገርን እና አንድ ዝም ብሎ ሳምፕል ኦዲዮ ወጥቷል። አሁን እንቅስቃሴ ላይ ናቸው። ይህን ፕሮግራም ካዩ በኋላ የሚንቀሳቀሱ በደንብ ይመስለኛል። ቻሌንጆች በጣም ነበሩ በእርግጥ እና ይህን መዝሙር ለመስራት የነበረው ቻሌንጅ እንዴት ነበር? ምን ሜጀር ቻሌንጆች ነበሩ? ያው መልካም ነገር ወይም የእግዚአብሔርን መንግስት ሲሰራ አብዛኛው ነገሮች አልጋ በአልጋ የሚሆኑ ነገሮች አይደሉም። ከዛ ያው ከመነሻው ጀምሮ የነበሩት ነገሮች ከማሰብም ያው ይህ ሀሳብ የነበረው በእኛ በኩል ብቻ ታስቦ የነበር አይደለም። በጣም ልናመሰግናቸው ከጀርባችን በጣም የሆነ በእነሱ ጊዜ ያልሆነውን ነገር እኛ ማድረግ እንደምንችል በጣም ሲያበረቱን የነበሩ ያለፉት ሊደሮች አሉ። የእነሱም ጉልህ ሚና ነበረ ለዚህ ነገር እና እንደ ባክግራውንድ ሂስትሪ ያው እንደተባለው መዝሙሩም ከዚህ በፊትም ያው ብዙ ሊደርሶችም ለመስራትም የሚጥሩበት ሁኔታዎች ነበሩ እና መዝሙር መስራት መዝሙሩን እንደ መዝሙር ከእግዚአብሔር መልእክቱን ተቀብሎ ለዘመኑ የሚሆነውን መልእክት መርጦ እና የትኛው ይሁን ራሱ ማለቱ አንዱ ቻሌንጅ ነበረ ለኛ። አስታውሳለሁ ኦልሞስት ጊዜውን በጣም ነው አሁን ኦልሞስት 2 ዓመት ተኩል የሆነበት አይነት ሁኔታ ነው ያለውና ከተጀመረ ማለት ነው መዝሙሩ ራሱ ከተጀመረ ኦልሞስት 2 ዓመት ተኩል ነው ማለት ነውና አሁን 2ኛው ዓመት ተኩል ላይ ደርሰናል ኦልሞስት ማለት ነውና ያኔ ልክ ሲጀመር የነበሩት ሊደሮች ወደኛም ማስረክቦ ስንጠይቃቸው የነበረው ነገር
ምንድነው ምን አይነት እቅዶች ነበሩ እንደ ፌሎሺፕም እንደ ወርሺፕ ቲምም የሚሉ ጥያቄዎችን አንስተን ነበረ። አንዱ እንደ ፕላን የነበረው ቢሆንልን ይሄን ነገር ማድረግ እንፈልግ ነበር የሚል አይነት ነገር ነበረና ከዛ አንፃርም ደግሞ ድጋሚ ያንን እንዳይደረጉ የነበሩ ቻሌንጆች ምን ነበር የሚለውን ባክግራውንድ ሂስትሪውን ነው በደንብ ጠይቀን የነበረው። ከዛ እኛ እንደዚህ ሞክረን ነበርና እናንተ ቢያንስ ይሄን ነገር ድጋሚ ማይሆን ማታደርጉ ከሆነ በዚህ ወይ ማሳካት የሚችሉበት አይነት ሁኔታ አለ፣ እኛም ከጎናችሁ ነን የሚሉ በጣም ብዙ የረዱን ሰዎች ነበሩ። ከዛ ባሻገር ደግሞ ሁሉም ተማሪ ነው፣ የግቢ ተማሪ ነው እና ደግሞ ግቢ ላይ ያለው ከገንዘብ ጋርም የተገናኙ ፌሎሺፑ ራሱ በጣም እንደኛው ብዙ አይነት ቲሞች አሉ። ቅድም እንደተባሉ ኦልሞስት ወደ 14 አካባቢ ምናምን እና የነዛን ቲሞቹን ሁሉ የማስተባበር ግዴታው የፌሎሺፑ ስለነበረ ብዙ በርደን ነበረው። ይህን ነገር ደግሞ አብሮንም ከጎንም ለመሮጥም በጣም ብዙ ቻሌንጆች ነበሩና ገንዘቡን ከገንዘብ አንጻር የተገናኙ በጣም ብዙ ቻሌንጆች ነበሩ። ሁለተኛው በዋናነትም በጣም ቻሌንጅ የሚያደርገው ደግሞ ግቢ ውስጥም ደግሞ ያሉት ልጆች በየአመቱ በየባቹ የመውጣት እድል አላቸው። ለዚህ ራእዩ ላይ የነበሩ ልጆች ላይ ማለት ነውና እና ወደ 3 ባች ያክል ወጡ። በመሃል በሴሚስቴር የሚመረቁ ነበሩ ምናምን እነዛ ልጆቹም ወጡና በኋላ ላይ ግን ለዚህ ነገር እኛም መሳተፍ አለብን ብሎ ካሉበት ከተለያዩ አይነት ቦታዎች የነበሩት ድጋሚ ተሰብስቦ በዚህ ነገር ላይ አንድ ላይ ተሳታፊ ሆኖ እግዚአብሔር ረድቶን ያው ለፍጻሜ ደርሰናል። እግዚአብሔር ይመስገን። ያው ፌሎ በጣም ቻሌንጅ አለው፣ አቅም አለ፣ ትልቅ የሰው ኃይልም ብንል ብዙ ሪሶርሶች ያሉበት ነው። ግን ያንን ደግሞ አውጥቶ እንትን ለማድረግ ትልቁ ቻሌንጅ ፋይናንስ ነው። በጣም ይህንን ማሳካት መቻል ራሱን ችሎ በደንብ የሚበረታታ ነው። ያለፉትንም መሪዎች ጌታ ይባርካችሁ ማለት እንወዳለን። እናንተም ገፍታችሁ መታችሁ እዚህ ስለደረሰ ፋይናል ስቴጅ ላይ ደርሶ ደግሞ ለቅዱሳን እንዲሆን ስለደረሰ እናንተንም እንኳን እግዚአብሔር ረዳችሁ። በጣም ቴንኪው የምትሉት በዚህ አገልግሎት የረዷችሁ በዚህ እንትን ላይ ያገዙትን ሰዎች ቴንኪው ማለት ትችላላችሁ። ያው ነገም ስለምታሰሯቸው ያው ስፔሻሊ እንደ ግቢ ተማሪ እና ያለውን ቻሌንጅን በቅርበት ስለምናውቅ ብዙ ሰፖርት ያደረጉን የተማሪ ወላጆች ናቸው። በቃ ፈንድሪ ሌላኛው ማምናዳሉ የስሪሎቹ ሪል ማምናዳሎች በጣም አስተዋጽኦ አድርገዋል። በደንብ ፌሎችን ላይ በደንብ አስተዋጽኦ አድርገዋል ለመዝሙራችን። በደንብ ያው ፋይናንሻሊ ፌሎ ላይ ያው እንደተባለው በጣም ብዙ ቲሞች አሉ። እያንዳንዱ ቲም ፋይናንሻሊ በጣም የሚፈልገው ስትራግል የሚያደርግበት ነገር አለ። ከዛ አንጻር እኛም ሞር ራሳችንን እንቻል በራሳችን ወይ ነገሮችን እናድርግ ብለን ነበር ያሰብነው ከፌሎ ላይም በርደኑን ለመቀነስ። ያው እግዚአብሔር ረድቶን ያው እንደ ደብዳቤ ነገር ጽፈን ማህተም የፌሎ ማህተም አድርገን ነበረ። ክረምት ስንገባ ወደ ብሬክ ስንገባ ለ12 ኤግዛም አይ ቲንክ እንደዛ ብዙ ልጆችን ደብዳቤ አስይዘን ነው የላክነው ምናምን ለእናት አባት አጎት አክስት ምናምን ነገር እየሰጡ የቻለውን ሰው ዶኔት እንዲያደርግ ቤተሰብ ብለን መጀመሪያ የጀመረው በዛ ነው እና ኦዲዮአችንም የተሰራው በዛ ነው እና በጣም የተማሪ ወላጆች ጌታ ይባርካችሁ ልንላቸው እንፈልጋለን። የኛ ወላጆች ሁሉም ከወላጆች ባሻገር ከግቢ ሌክቸሮች በጌታ የሆኑ ክርስቲያን ሌክቸሮች አሉ። በጣም ግቢያችንን ሰፖርት የሚያደርጉ በሆስፒታልም በኩል ያሉ በጣም ብዙ የተረባረቡ ለመዝሙራችን በጣም የተረባረቡ ሰዎች አሉ። በመቀጠል መዝሙራችን እዚህ ስቱዲዮን እንድናገኝ የረዳን ፓስተር ሄኖክ ይባላል። እሱን በጣም ልናመሰግን እንወዳለን። እዚህ ሳምፕል የሰጠልን እሱ ነው። እኛ አዲስ አበባ ድረስ እንዳንመላለስ በሚል እዚህ ሮቤል ዳምጠው ጋር ነበረ የሰራ ነው እና እሱ ጋር መጥቶ ሳምፕል ሰጥቶልን እኛ እሱን ተለማምደን መተን ነው ኦዲዮ ሪከርድ የተደረገው እና በጣም እንደኛ ሆኖ በጣም ሲረዳን ነበረ። እሱን እግዚአብሔር ይባርከው ልንል እንወዳለን።
ሌላው ደግሞ የቸርቻችን ነው ኦብቪየስሊ አምቦ እናት ሙሉ ወንጌል ቤተክርስቲያን እዛ ነው ፌሎሺፕ የሚደረገው። እዛ ነው ፌሎሺፕ ጀነራል ፌሎ የሚካሄደው እዛ ነው። በጣም የሚገርም ቸርች፣ በጣም የሚገርሙ ፓስተሮች፣ በጣም የሚገርሙ የሚረዱን በጣም ኢቨን ፓስተሮቹ ብቻ ሳይሆኑ የቸርቹ ወጣቶች አዳራሹን በማስተካከል ሳውንድ ሲስተም በማስተካከል ኢቨን ባንዱን እነሱ ነበሩ የረዱን የነበረው። በቃ በጣም ከትንሽ ከማይነር እስከ ከምንላቸው ነገሮች ጀምሮ እስከ ትልቁ ነገር በጣም ለፌሏችን ከአቅማቸው በላይ ማለት በቃ ሰው አይዶን ኬር ብሎ ዞር የሚልበትን እያንዳንዱን ፖይንት እኛ ትምህርት በሚያጨናንቀን ሰዓት እነሱ እንደኛ ሆነው የሚሰሩልን ስራ ነበረ። አብሶ የቀረጻው ጊዜ ላይ የነበሩ ቻሌንጆች ላይ ምናምን በጣም ከፈተና ጋር ከክላስ ጋር ስትራግል እያደረግን ነበረ። ቀረጻው እስኪካሄድ ግንቦት ወር ድረስ ስናካሄድ የነበረው እና በጣም እንደኛ ሆነው ነው ሲረዱን የነበረው እና እነሱ ቪዲዮ እዛ ቸርች ነው የተቀረጸው። እዛ ቸርች ነው አምቦ እናት ሙሉ ወንጌል ቤተክርስቲያን ነው ቪዲዮ ላይ የሚታየው ቸርች ነው። በጣም የሚያምር ቸርች ነው። በጣም እዛ ያሉ ሁሉም ኮሚኒቲ ከመጀመሪያው ከበር ከሚቀበል ሰው ጀምሮ በጣም እስከ ትልልቅ ደረጃ ያሉ ሰዎች በጣም ለፌሎ በጣም ጥሩ ልብ ያላቸው ሰዎች ናቸው እና ብዙ ረድተውናል። እነሱን እግዚአብሔር ይባርካቸው ልንል እንወዳለን። ይሄን የመሰለ ቪዲዮ ደግሞ ያው የቀረጹልን እነሱም የግቢ ተማሪ ነው። አንዱ የግቢ ተማሪ ነው፣ እዛው ማርኬቲንግ የሚማር ልጅ ነው፣ ፍራ ይባላል። በቃ በኳሊቲ ስታንዳርድ ማለት እንደ ተማሪ የጠበቅነው የሆነ ኳሊቲ አለ እና ይሄን አፎርድ አናደርግም ብለን የሆነ በቃ ምንፈራው ሚዘን ነገር ነበረ እና ግን በቃ ካሰብነው በላይ ከወንድሙ ጋር አብሮን የሰሩት ስራውን እና በጣም የሚገርም ስራ፣ በጣም የሚገርም እኔ ቪዲዮን ሳየው ፐርሰናሊ በጣም ከተማሪ ካምፓሲቲ በላይ እና በጣም ደግሞ ፈንድ ዋይዝ በጣም ደግሞ ተረድተውን ብር የለንም እንዴት እናድርግ ምናምን ስንላቸው ችግር የለውም እኛ ከቨር እናደርጋለን እያሉ በጣም በቃ የፌሎ የገባቸው የፌሎ ፋይናንሻል ችግር የቲማችን ፋይናንሻል ችግር በደንብ ተረድተው እና ኢቨን በቃ በተማሪ ስታንዳርድ የተሰራ አይመስልም መዝሙሩ። በጣም ሃይ ኳሊቲ ያለው ካሜራ ተፈልጎ ለካሜራው 1 ሳምንት ጠብቀን ተከራይተን ምናምን በቃ በጣም ስትራግል አድርገዋል ከኛ በላይ በቃ ለቀረጻው ለቪዲዮ ስራ። እነሱንም ጌታ ይባርካቸው ልንል እንወዳለን። ያው በቀረው የቲማችን ልጆች አሉ ሊደሮች፣ በጣም ሜን ሊደሮች በጣም ስራችንን አግዘውናል። በየት በኩል ሰፖርት እናደርጋችሁ፣ እንዴት እየሆነላችሁ ነው ስራው የሚለውን በፋሲሊቴተር በኩል ቼክ ያደርጋሉ ምናምን እና በደንብ ከኛ ጋር ያለውን ነገር ኢንጌጅ እያደረጉ በጣም ዲቴይል እነሱ እንትን ብለውናል እና እነሱንም ጌታ ይባርካቸው። ከውጭ ወደ ውስጥ ብንገባ ይሻላል። ጥሩ አደረሽ። በጣም ቆንጆ፣ በጣም ብዙ ናቸው የተረባረቡት። ጌታ ውስጥ ይባርካቸው። ፋይናሊ ሊንሳ ወክለሽ ወርሺፕ ቲማችሁንም ለሌሎች አንዱ የመጨረሻ መልእክት ካለ እሱን አንቺ ትይልንና ያው ተመልካቾች በደንብ እየጓጉ ነው ያሉት። መዝሙሩ ምንድን ነው ይሄ ሁሉ የተደከመበት ይሄ ሁሉ ዋጋ የተከፈለበት እያሉ ነውና የተወሰነ ትንሽ እንደ መግቢያ እንዘምርና አቤት እንዘምር አልኩኝ እኮ ትዘምሩልንና እንጨርሳለን ፕሮግራማችንን ማለት ነው። ቀጥታ ወደ መዝሙሩ ነው የምንሄደው። ፋይናል ሜሴጅ። እሺ፣ እኔ ፋይናል ሜሴጅ ለተማሪ ገና አዲስ ግቢ ለሚገቡት ግቢ ላሉት ለሁሉም ይሆናል ብዬ የማስበው ነገር አንድ ክርስቲያን ተማሪ ማሳያው ክርስቶስ ነው፣ ሻይን የሚያደርገው ክርስቶስ ነው እና ግቢ ሲሄዱ ፍርሃት እንዳይኖራቸው ለመሰራት ነው የሚሄደው ግቢ። እኔ እንዲህ ነው የማስበው፣ ሁለት ወይ ያለ አንደኛው ለመሰራት አንደኛው ለመጥፋት ነው። የኛ ምርጫ ነው እሱ ፖይንት እና ግቢ ሲመጡ አንድ ነገር ለመሰራት አስበው ቢመጡ። በጣም የሚፈሩ ሰዎች አሉ፣ ግቢ አሁን ያጠፋል ምናምን የሚወራ ብዙ ነገር ይኖራል። በቃ ግቢ የምንሰራበት ክርስቶስን የምንገናኝበት ቦታ ነውና የተደበቀ ህይወት የለም ግቢ ውስጥ። የሆነ በድብቅ ሁሉም ያውቃል የኛን ላይፍና እውነተኝነትን ያስተምራል ግቢ፣ እውነተኛ ህይወትን ያስተምራልና ግቢ ስትመጡ አንድ ለፍሬሽ ተማሪዎች ሌላ የሚመጡት ካሉ ልላቸው የምፈልገው አንድ ፋሚሊ ጆይን አድርጉ። አንድ ክርስቲያን ሆኖ ምንም አይነት ቲም ጆይን ያላደረገ ሰው እንዳይኖር። ውጪ
ዓለም ይጠራል ልክ እኛ እንደምንጠራ ሌላ ቲሞችም ይጠራል ሌላ ነገር የሚጠራ አለ ሌላ እና ከዛ ለመራቅም ከእግዚአብሔር ጋር ለመቆየት የሚመቸው ከእግዚአብሔር ስር ከእግዚአብሔር ህብረት ከሚያረጉት ሰዎች ጋር ስለሆነ ፋሚሊ ጆይን አርጉ እኔ የተሰራውበት ፋሚሊ ነው ዛሬ እና ፋሚሊ ጆይን አርጉ ቲም ላይ ስሩ በቃ ውስጣችሁ ያለውን ነገር የምትሰሩት እዛ ቦታ ነው ምለው ለአዲስ ለሚመጡ ላሉት ደግሞ ጆይን ላላደረጉት ቲም የሆነ ቲም ጆይን አርጉ 10 ምናምን ቲም አለ በቃ ሁሉም ጂኤፍ ፕሮግራም ላይ ሁሉም ግቢ ላይ አለና ቲም ጆይን አርጉ እዛ ከጌታ ጋር መቆየት ህብረትን ወንድም እህትነትን እዛ ነው የምትማሩት ፋሚሊ ማይደርስበት ጊዜ ሰው ሲታመም ሆስፒታል እየታደረ ምን እየተደረገ ብር ለሌላቸው ላይፍ ሼሪንግ ብር እየከፈሉ ትራንስፖርት እየከፈሉ ብዙ ነገር አለና ፍቅርን ክርስትናን እዛ ነው የምንማረውና የክርስቶስን ህይወት እዛ ነው የምንለብሰው እላለው ግቢ ውስጥ ያላችሁ ነገር ከእግዚአብሔር ጋር ቁርኝት ማድረግ ህብረት ማድረግ ወንድሞችን እህቶችን ከነሱ ጋር ህብረት ማድረግ ነው ያላ ወይ ግቢ ማግባት እንዴት አማረኝ በጣም ተባረኪ በጣም የክብር ተስፋ የሚለቀቀው ቤት ነው ማግኘት የሚችሉት ተመልካቾች እሺ የክብር ተስፋ መዝሙራችን በተስፋ ብሮድካስቲንግ ኔትወርክ ይለቀቃል ማለት ነው ስለዚህ ገብታችሁ ሼር ኮፒ ላይክ ኮሜንት አድርጉ ነው ተባረኩ በጣም ትንሽ አዝማቿን አሰሙንና መቼው ክብር ይበልጣል ኢየሱስ በክብር በሚገለጽ ሰዓት ዓለምና ምኞት ተጠቅልለው ሲጠፉ ደስታና ሐዘን እንደ ጥላ ሲያልፉ የሚልቀው ክብር የኛ ጽኑ ተስፋ በደም ኪዳን ታስሮ ዘላለም ላይ ጠፋ ተዘጋጅቶልናል ለምንሮጥ በእምነት እንደሰለም በድል ልናገኝ ሽልማት የሚልቀው ክብር የኛ ጽኑ ተስፋ በደም ኪዳን ታስሮ ዘላለም ላይ ጠፋ ተዘጋጅቶልናል ለምንሮጥ በእምነት እንደሰለም በድል ልናገኝ ሽልማት አሁን ለኛ የሚልቀው የክብር ተስፋ ከፊት ይልቅ ቀርቧልና በጸጋው ጉልበት በትዕግስት እንሮጣለን ከኢየሱስ ጋር እንከብራለን እንደርሳለን ዋው ተባረኩ በጣም ውድ የማይፌሎ ቤተሰቦች ተስፋ ብሮድካስቲንግ ኔትወርክን እየተከታተላችሁ የምትገኙ ይህን የመሰለ ቆንጆ የአምቦ ዩኒቨርሲቲ ወንጌላውያን ክርስቲያን ተማሪዎች ህብረት ዋናው ግቢ ወርሺፕ ቲም ዝማሬ በዚህ ሰዓት ጀምሮ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል ባሉን የሶሻል ሚዲያ አማራጮች ሁሉ እንዲሁም በተስፋ ብሮድካስቲንግ ኔትወርክ ቴሌቪዥን በቀጥታ ወደ እናንተ የሚደርስ ነው የሚሆነው እንደ ተስፋ ብሮድካስቲንግ ኔትወርክ ይህ በብዙ ዋጋ መክፈል የአምቦ ዩኒቨርሲቲ ወርሺፕ ቲሞች ያዘጋጁት መዝሙር በአጭር ጊዜ ውስጥ 200,000 ቪው ከታየ ቀጣዩን የመዝሙር ቪዲዮአቸውን ብዙ ሳይንከራተቱ ብዙ ዋጋ ሳይከፍሉ ተስፋ ብሮድካስቲንግ ኔትወርክ የሚሰራ ይሆናል ማለት ነው። ይሄ ራሱን ተስፋ አለው። በጣም ለጓደኞች ለምታውቁት ሁሉ ሼር አድርጉላቸው። ቆንጆ መልእክት ነው ያለው። በጣም የሚገርሙ የክብር ተስፋ የሚተላለፈው በተስፋ ብሮድካስቲንግ ኔትወርክ ነው። በያላችሁበት መልካም ቆይታ ይሁንላችሁ። የክብር ተስፋን የአምቦ ዩኒቨርሲቲ ተማሪዎች መዝሙር ሼር በማድረግ በማዳመጥ ብዙ እይታ እንዲያገኝ እንድታደርጉ አብራችሁ እንድትቆሙ ጥሪያችንን እናስተላልፋለን። እስከ ሳምንት እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ሳምንት ይስጣችሁ። እኛው በዚህ ጨረስን።